ወንድና ሴት አንድ ላይ ደባልቆ ፊት ለፊቱ ሴቶች ተቀምጠው ከዛ በኋላ ኡስታዝ የሚባሉትን ማይክሮፎን ይዘው ስለ እስልምና ያስተምራሉ። ኧረ ተው ማለት ማይሆን ነገር እንድንናገር አታርጉ። አሁን ከነዚህ መድረኮች እኛ የምንወስደው ቁም ነገር ምንድነው? የምንወስደው ነገር ምንድነው ከተባለ ጋጣ ወጥነት። ከዛ በኋላ ሴትና ወንድ አንድ ላይ ሆኖ ኢስላሚክ ዲስከስ እያደረጉ ነው እየተባለ ወደ ዝሙት መጣራት ነው። በግልጽ ወደ ዝሙት መጣራት ማለት ግዴታ ቃል በቃል ዝሙት ይፈቀዳል ማለት አይደለም። የተለያዩ መንገዶች ወደ ዝሙትን መጣራት ነው። እንግዲህ እንደተመለከታችሁት ይህ ጉድ ደግሞ የአላህ ቤት ውስጥ ዛር እንደያዛት ምታጓር ሴት ይመስል የሆነ ጂኒ እንደተነሳበት ሰው ማለት ነው። ወናውዝ ቢላ እንዲህ አይነትን ነገር ምንድነው? እኔ እኮ ግራ ነው የሚገባኝ። ምንድነው? መሐባ ነው? ለምሳሌ ጴንጤዎች ዘንድ ስትሄዱ ጊዜ የሆነ ይሰብኩና መጨረሻ ላይ ይሉና ይንቀጠቀጣሉ። ዛሬስ ሀድራ እየተባለ ከዛ በኋላ መንቀጥቀጥ መወዛወዝ ምናምን ነገር ወናውዝ ቢላ ከሚያደርጉ ሰዎች ደግሞ አንድነን ምናምን ነገር ይላሉ። ዛሬስ ሰርግ እየተባለ ሙስሊም ማህበረሰብ እንዲህ አይነት አዘቅጥ ነገር እያደረገ ነው። ተመልከቱ። አርሂቡ ነብዬ ሚስተረኛ ሁኚ እንዲህ የሚሆነው ማለት ነው። የሆነ ነገር ፈልጉ እንዳይመስላችሁ። እኔ መጨረሻ ላይ አሳያችኋለሁ። ግን እንዴት በዚህ ልክ አላህን ታምጻላችሁ? እንዴት በዚህ ልክ ማለት ነው ሚስትህን በአደባባይ እንዴት ስማት? አረ ቢስሚላ ወይኔ እኔ እንዲህ ከማደርግ ማለት ነው እስከ ሞት ፍጻሜ ድረስ ሳላገባ ብቆይ ይሻለኛል። በቃ በዚህ ልክ እንዴት ሰው ጅል ይሆናል? እንዴት በዚህ ልክ ማለት ነው እንዴ ያለነው እኮ 21ኛው ክፍለ ዘመን ላይ ነው። ቢያንስ ሶሻል ሚዲያ መጠቀም እንችላለን። የተለያዩ ነገራቶችን አገላብጠን ማንበብ እንችላለን ምናምን ነገር ግን ድንቁርና ዘመን ላይ ያለ ማህበረሰብ ነው ያለው ስቲል እስካሁን ማለት ነው። ዱንያ አኺራው አድርጊው ከሳቤ አርሂቡ ነቢ ያ ሀቢቢ ሚዜዎቹ ራሱ አይናቸው እንዲጨፍኑ እያደረገች ነው ሙሽራዋ። ምን ለማድረግ መሰላችሁ? እንግዲህ በባልና በሚስት መካከል አላህ በፈቀደው መንገድ ስርዓት ባለው መንገድ አደብ ባለው መንገድ የምታረገው ነገር አለ። ይህን ነገር ኦፍ ኮርስ ምንም የሚያሳፈር ነገር አይደለም። ግን እንዴት በአደባባይ ይህን ነገር ታደርጋላችሁ? ወላሂ አታፍሩም እንዴ? ኧረ ቢስሚላህ እኔ ወላሂ ለዚህም እንዴት እንደተሸማቀቅኩኝ ይሄን ቪዲዮ ሳይ ጊዜ እንዴ አትሸማች እንዴ! ኧረ ቢስሚላህ ደግሞ ፍረታቸው ነው። እኔ ወላሂ ግርም ይለኝ ይህን ነገር ሶሻል ሚዲያ ላይ ፖስት ያደርጉታል። በእነሱ ቤት እኮ በሱና ነው የሆነ የውትድርና ስልጠና የገባ ይመስል እንዲህ መደዳ ይሰለፉና ከዛ ስታይል አለች ደግሞ አንዳንድ ቦታዎች ካያችሁ በፊት ምንድነው የወንድ ሙሽራዎች በኋላ በኩል ይቆማሉ። ከዛ በኋላ ፊት ለፊት ደግሞ በስታይል ምናምን ነገር የሚነሷት ነገር አለፉት። ኬክ ፋራይ ብለው ይባላልና ኧረ ቢስሚላህ ብቻ አላህ ሂዳያ ይስጣቸው ከማለት ውጪ ምን ይባላል? እንዴ ዛሬ እኮ ሰርጎቻችን በጣም ነው የሚያሳፍሩት። ሙነሺድ የሚባሉ ዘመዶቻቸው የገዛ ጓደኛቸው ሲያገባ ጊዜ የሚቀውጡት ነገር እኮ እናያውቃለን። እንግዲህ ይህን ቪዲዮ ተመልከቱት። አርሂቡ ነብዬ ሚስተረኛ ሁኚ የመና ጠባቂው ከህይወት ተፍትና ከደስታ ታርቂው ዱንያ አኺራው አድርጊው ከሳቤ አርሂቡ ነቢ ያ ሀቢቢ አርሂቡ ነብዬ እያለ ማለት ነው። ነብዩ አለይሂ ሰላቱ ወሰለም የት ነው የሚመጡት? አርሂቡ የምትለው እኔ እኮ በጣም ነው የሚገርመው። እንግዲህ ተመልከቱ። እነዚህ ለስሙ ሙነሺድ ናቸው፣ ለስሙ ኢሜጅ አላቸው ምናምን ነገር ግን ሴትና ወንድ ደባልቀው እንዲህ ያስጨፍራሉ፣ የሌለ ይቀውጡታል ማለት ነው። እንዲህ ኧረ በጣም ነው የሚያስጠላው፣ በጣም ይደብራል። እንዲህ አይነትን ሰርግ ማለት ነው በረከ የለውም። እንዲህ አይነትን ሰርግ ዘላቂነት የለውም። ምናልባት በጊዜና በቦታ የተገደበ ደስታን ሊፈጥርላቸው ይችላል። ነገር ግን አላህ Subhanahu Wa Ta'ala በማመጽ ላይ የተመሰረተ
ትዳር በፍጹም ዘላቂነት የለውም። እንግዲህ አንድ ዓለማዊ ዘፈን ደግሞ ላሳያችሁ፣ ዓለማዊ ሰርግ ላይ ማለት ነው። እንግዲህ ይህ ሰልጠኛ ነው አይደለም? አብዛኛው ሙስሊም ናቸው፣ ካፊር አታዩ ምናምን ነገር። ያው የዝንጀሮ ቆንጆ የለም እንጂ ቢያንስ ስልጠኛው ላይ የተለያዩ ዓለማዊ ዘፈን ላይ ሽርክ የለበትም። እዛ ግን አርሂቡ እያለ ነው። በሰርጉ ቀን አላሁ ሱብሓነሁ ወተዓላ ሰዎች እንዲያምፁ እያደረገ ነው። ይህን ነገር ስልጠኛ ሐራም ነው የምትል ከሆነ ያኛው ሐራም የማይሆንበት ምክንያት የለም። እዚህን ስልጠኛ ወይም የተለያዩ ዘፈኖች ማለት ነው ሙዚቃ መሳሪያዎች አሉት፣ የተለያዩ ነገራቶች አሉበት። መንዙማም ላይ ደግሞ የሙዚቃ መሳሪያ አለው። አላህ ስለተባለ ብቻ ማለት ነው ሐላል ሊሆን አይችልም። እንዴ አላህ ተብሎ የሚዘፈንበት ዘፈኖች ማምጣት እችላለሁ። ገባችኋል? ስለዚህ ሰዎች ዘላቂ የሆነ ነገር ማግኘት የሚችሉት የመልእክተኛው አለይሂ ሰላቱ ወሰላም ሱና ብሎን ደግሞ የነቢያቶችን አስተምሮት የሆነ ተውሂድን አጥብቆ በመያዝ ላይ ብቻና ብቻ ነው። ከዛ ውጪ ደስተኛ የሆነ ህይወትን ማግኘት አይችሉም። እንዲህ በድሮ ሁሴን አስቀድሜ እንዳሳየዋችሁ ወንድና ሴት አንድ ላይ ደባልቆ ምናምን እያስተማሩ ነው፣ ምርኩዝ ላይ ማለት ነው። ይህን ነገር እያየ አንድ ሰው ሰርጉ ላይ ሴትና ወንድ አደባልቆ ቢጨፍር ሌላ ኡስታዝ የሚባሉ ሰዎች የመተቸት ሞራን የላቸውም። ምክንያቱም እነሱ ራሱ እኮ መድረክ ላይ ወጥተው የሚያወሩት ሴትና ወንድ አንድ ላይ ደባልቀው ከዛ በኋላ ሴትና ወንድ አንድ ላይ እያፈጠጡ እሱ ደግሞ መድረክ ላይ ወጥቶ ሴቶች ላይ እያፈጠጠ ነው የሚያስተምረው። እንዲህ አይነት አስተምሮት አናቅም ብራዘር። እንዲህ አይነት አንዳንዶቹ የሚያመጧቸው መረጃዎች እናውቃለን። ነገር ግን አይሆንም ብራዘር፣ የሚያስኬዳቸው አይደለም በፍጹም። የትኛው ዑለማ የትኛው ማሊም አልፈቀደም። ዛሬ ላይስ ይህን ድፍረት ያገኙ አንዳንድ ሴቶች የተለያዩ ሶሻል ሚዲያ ላይ ተመልከቱ። ኡስታዞች እያሉ ከነሱ የሚሻሉ አስተማሪዎች እያሉ በቪዲዮ ወጣ የተለያዩ ሜካፖች ተጠቅማ ቢስሚላህ አልሐምዱሊላህ ትላለች። ከዛ ታስተምራለች። ድምጿ ቶኗ ምናምን ከወንድ በተለየ መልኩ አረረረረ ትላለች። ስሟ መጥቀስ አያስፈልግም፣ አብዛኞቻችን እናቃታለን። እንግዲህ ይህን ሴት ብትነካ ማለት ነው ቀውጤ የሚያደርግ በርካታ የሆነ ህዝብ አለ። ምክንያቱም ዲነል ኢስላምን የተማርን አይደለም። አብዛኞቻችን የግለሰቦች ተከታዮች ብቻና ብቻ ነን፣ አብዛኞቻችን ማለት ነው። የሆነ ሰው የሆነ ነገር ከተናገረ ልክ ነው፣ የሆነ የምትወዱት ሰው ደግሞ የሆነ ነገር ከተናገረ በፍጹም ስህተት አይደለም። ሰዎች በሐቅ ይመዘናሉ እንጂ ሐቅ በሰዎች አትለካም ወይም አትመዘንም። እንዴ ሰዎች በቁርአንና በሐዲስ መነጽር ነው የሚታዩት እንጂ ሐዲስና ቁርአን በሰዎች መነጽር ማየት ማቆም አለባቸው። ባካችሁ ወንድምና እህቶች፣ እስከመች መሸወድ እስከመች? ለማንኛውም ለዛሬ ይህን ካልኳችሁ በሌላ ቪዲዮ እስከምንገናኝ ድረስ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።